ረጋገጥኩ ምን ማለት እንዳለብኝ አላቅም በቃ አሁን እኔ ከሱ መለየት እንደማልችል ነግሬያቸዋለሁ በቃ አላቅም እዚያም ተሽም ተስመረመሩ ምን ለማውቅ ማረጋገጥ ፈልጌ ነው ገባክ ምን አረጋገጥሽ ምን አረጋገጥሽ ንገሪ ማን አርግዘልሃለሁ እንኳን ደስ አለ እንኳን ደስ አላችሁ በቃ ይሄ ልጅ እኔ ባለበት ነው እንዲወለድ የሚፈልገው እኔ እየተንከባከብኩሽ ልጅ እንድትወልድ ይፈልጋል ተብር ማኖራት ገብቷል አይደል የግድ አንዳችን መምረጥ አለብን አይ የምትል ከሆነ ደግሞ እኔ በራሴ ያሳድገዋለሁ በቃ አንተ ቤት ነው የምትኖረው የዛሷ ብቻዋን ነው አባባሪ አቀባኝ እኔ መለከተኛ መቀበል የራሱ አንድ ነገር ነው እሺ አንተ ቤት ነው በቃ ለትንሽ ጊዜ እኮ ነው እስኪ ወይ ድረስ ነው ከኖረ ለሶስት ነው የምንኖረው እንጂ ብቻውን ከሷ ጋር ትኖር ተረጋጊ በቃ ያለሁልሽ ያልኩሳንዴ አለሁልሽ እኔ በቃ ተረጋጊ ምን ነሽ ነው ለምን የምታለቅሽው ልጁ እኮ ይጎዳል ይሄን ታረክሻችን ያለሁልሽ እኔ ተንከባክቤ ያሳድገዋለሁ አታስቢ ጭራሽ ላይ ሳሳሙት እኔ ፊት የምትሳሳሙት አልስራ እኔ ነገር አይጋ ያፈራው ይሄን ነገር ነው የፈራው በቃ እዚህ ጋር ሄደን ጋር እንጋባል በቃ ቀን ቆርጠን ተነጋግረን ጨርሰናል አንቺ ልጅ እናት ነሽ በቃ እኔ ከሁለታችሁም ልመርጥ አልችልም ወይኔ በቃ የሆነ መንገድ አናጣም በቃ ሁላችንም ይሆናል ወይ ተስማምተን የምንኖርበት መንገድ አናጣም በቃ ወይ የሆነ ነገር እናደርጋለን በጣም አሳዘነች የምሬ ነው የምላችሁ ያቡ ደግሞ የሶስታችን የምንኖርበት ምናምን አረ እንዴት ተብሎ ነው በሃይማኖታችን ራሱ አይፈቀድም ይቅርታ አድርጉልኝና ማለት ነው እና ግን እኔ ዝጋ ማን እንዳሳዘነ ታውቃላችሁ ቆይ ማንረጋጋ ቀለበቱን ከማረጌ በፊት እንተያይ ብለው ነበር ያው ታውቃላችሁ ስለሚቸኩል ነው እና ብቻ ከባድ ነው ምን ልበላችሁ ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ ነው ያለው እግዚአብሔር ይመስገን ሁሉ ሰላም ነው እናንተ ሰላማችሁ ይብዛ እያልኩ ውዶቼ እንግዲህ ሄሉ ዛሬ ያረጋግጣለች እውነት ነው ማርገዟ ማለት ነው ህዊ ብቻ አላቅም እንዴት ልበላችሁ አይኗ እያየ ካላደረገች እንትን ልታረጋት ትችላለች ሸውዳት ትችላለች ግን ደግሞ እዛው አይኗ እያየ ከሆነ ያደረገችው ሄሉ በራሷ አረጋግጣ ሄሉ እንግዲህ ጎበዝ ልጅ ናት ያው ሄሉን እንትን ትላት ተሸውዳታለች ብዬ አላስብም ብቻ በተሰብ እኔ ሄሉ ህይወት ማለት ነው የሄሉ ህይወት በጣም ነው የምታሳዝነኝ የምሬ ነው ብላችሁ ብቻ እስኪኔው ነገር ሳይጎልበት ማለት ነው እዚህ ጋር ደግሞ አንቺም ማለሽ አንቺን ማጣት አልፈልግም በቃ ይሄ ግልጽ የሆነ አማርኛ በቃ እኔና ሄሉ ሆነና በቃ አለ አይደል አንቺ ተከባከለ ልጅ እንድትወልጂ ማድረግ ይችላል በቃ አሁን ይሄ ልጅ አንዴ ተፈጥሯል አይደል ልጅ አንዴ አረጋግጠናል በቃ ዛሬ ሁሉንም ነገር አይተናል አንዴ ነፍሰ ጡር ነች በቃ እንድታስወርደው ደግሞ አልፈልግም ይሄ በድጋሚ የምነግራችሁ ነገር ይሄ ልጅ እንዲወርድ አልፈልግም በቅርቡ ከሄሉ ጋር ደግሞ ያዝነው ቀጠሮ አለ ሄሉ ጋር ሽማግሌ ልንልክ ነው ከእሱም ነገር ደግሞ የሚቀር ጉዳይ እኔ አንተን ማጣት እንደማልፈልግ በቃ ይሄ ነው የሚሆነው በቃ ሌላ ነገር የለውም አይደለም አሁን ሽማግሌ ልካለው ምናምን ትላለህ እሱ እንዴት ነው የሚደረገው ቤተሰብ አሁን ይሄን ሲሰማ በጣም ከባድ ነው የሚሆነው እንዴት ነው የምናደርገው ምንድነው እያልክ ያለው አልገባኝም ሁለታችንንም አንድ ላይ እንዴት ነው የምታኖረው አልገባኝም ምን ላድርግሽ ለኔም እኮ ግራ ስለገባኝ ነው ሄሉ በቃ ይሄ ነገር እኮ ባይናችን አይተን ያረጋገጥነው ነገር ነው አይደል እንዴ እሱ ያላሰብነው ነገር ነው እኮ እናቷ ቤት ሂድና ማለት ነው ትውለድና ከዛ ልጁን ትስጠን አለቀ በቃ አብረን ሆነን ማሳደግ እንችላለን ነገርኩሽ ሄሉ የመጀመሪያ ልጅ በዚህ መንገድ ቢወለድ አልፈልግም በእኔ ልጅ ነው እየወሰናችሁ ነው ጓንደ አዳምጪ ምንድነው ምን ሰማክ እንዴ በቃ ይሄ ልጅ እኔ ባለበት ነው እንዲወለድ የሚፈልገው እኔ እየተንከባከብኩሽ ልጅ እንድትወልድ ይፈልጋል ተብር ማኖራት ገብቷል አይደል የግድ አንዳችን መምረጥ አለብን አይ የምትል ከሆነ ደግሞ እኔ በራሴ ያሳድገዋለሁ ልጁ ምን ማለት ነው ከልጅ እንዴት ነው ልጅ የሚያድገው እኔ አባቱ ያለው የት ነው የሚያደርገው ወዘተ ታሳድግ ታዲያ ለሴት አብረ ልታኖር እና ልጅ ያለው ልጅ በለን ጀራባት ሄደ አይ በጣም ልጅ አስተካከለ ነገር ጀምረናል በቃ ገብቻል ሽማግሌ ልንቀን ቆርጠን ያለ ነው በቃ እኔ ራሴ ያሳድገዋለሁ ምን ማለት ነው እኔ ልጅ ነው አንቺ የምታሳድጊው ነው እያልኩሽ ያለሁት እኮ አሁን ያው አንተ ምን እያልክ ነው አልገባኝም ያው ስራ ተረጋጋ እስቲ ምን እያልክ ነው ያው አልገባኝም እስቲ በግልጽ ነገር ምንድነው ጋር አልሐማ ጋር አልገባኝም እስቲ ያባላማህን ንገረኝ በቃ እንዲህ ያኖራችኋል ሁለታችሁ ነው በቃ አንቺን አገባሻለሁ እሷ ልጃችሁን ትወልዳለች በቃ በቃ አንቺ ጋር ልጅ መረውን ጨርሳለን በቃ ተጋብተናል እንኖራለን ይሄ ነገር ሊለያየን አታርጊ አይደለም ያው እኮ እንድንለያይ አልፈልግም ግን እሷ እንዴት ነው ከኛ ጋር የምትኖረው ቢያንስ የልጅ እስኪወለድ ድረስ ምን ችግር አለ
እዚህ ወደ ድረስ አንድ ሊመሩ ጭራሽ ቤት ይዘን ስንኖር እሷም ትኖራለች። ጭራሽ እኔ ፊት ነው የምትንከባከባት። ሄለን እና እኔ እያለሁ ሌላ ቦታ ሄዶ ልጁ ወለድ አይደለም አባቴ መሆኑ እኔ መጀመሪያ ልጅ እኮ ነው ሄለን። ቆይ አንተ ደግሞ መሀል ባረግዝሽ ቆይ እንዴት ነው የምታስበው? ምንድን ነው እያወራሽ ያለሽ? ውስጥ ጀመር እኔ እዚህ ጋር አርግዣለሁ ስላልኩሽ ነው እንዴ? መፍትሄ እኮ ነው። ከዛ አንቺ አርግዘሽ እዚህ ጋር ቅምጥ ለመሆን ነው። እቺ ልጅ ግን ያማታል እንዴ? ነገርኩሽ ሄለን እንዴ በቃ አረጋጋ። እኔ ይቅርታ አድርጉልኝና እቺ ልጅ እርጉዝ ከሆነ ሄሉ እኔ እንጃ ብቻ አላቅም። እኔ መወሰን አልችልም በሰው ህይወት የማይሆን ነገር የማይዋጥ አንደኛ በሃይማኖታችን አይፈቀድም። ሁለተኛ ደግሞ ልጅቷ በህይወት እያለ ሄሉ በአንቺ ቦታ ቢሆን አሁን ለምሳሌ ያቡ ትቶሽ ወደ ህዊ ቢሄድ አንቺ አርግዘሻል፣ የአንቺ ልጅ ህዊና ያቡ ያሳድጉት ቢሉ ትሰጫለሽ? ሶ በራስሽ መንገድ ነው ማሰብ ያለብሽ። ተውለደውና እናሳድገዋለን ማለት የለብሽም። እንደ ሴት ልጅ እኔ እንደ እህት መመክርሽ ማለት ነው። የአንቺ አርግዘሽ ያቡ እሷን መርጦ ህዊን መርጦ ቢሄድ ህዊን እናሳድገዋለን ወላጅና አንጨብ ትልሽ የማይሆን ነገር ነው። ሶ ልጅ በህይወት እያለች ስለ ማርያም ብላ ታሳድገዋለች። ሶ አንቺ መሆን ያለብሽን ነው። ግን ህይወትሽ በጣም ያሳዝነኛለን። የምር አንዱ ስትለው አንዱ በጣም ነው የምታሳዝነኝ። ያቡ መፍጠን የለብንም እንዳለችው ትንሽ ቀስ ብሎ ቢሆን ይሻል ነበረ። ገባችሁ አይደል? ታረቁ ተለያዩ ቢል እኔ ያቡ ከልጁ ሄሉን ይመርጣታል ብዬ አላስብም። እንዳያችሁት ነው። አንድ ላይ ቢሆኑ ደግሞ ይችኛዋን ሲንከባከብ ይችኛዋ ወይ በሃይማኖታችንም አይፈቀድም። እና ብቻ ውድ ቤተሰቦቼ በጣም ውዝግብግብ የሚያደርግ ነገር ነው የሄሉ ነገር። ግን በጣም ነው የሚያሳስበኝ፣ በጣም ነው የምታሳዝነኝ። የምሬን ነው የምላችሁ። ቤተሰብ ዝጋ ሲሰማ ምንድን ነው የሚያስበው? ምንድን ነው የሚሆነው እንዴ? እናቷን ቢሰሙ ራሱ ይህን ነገር አይቀበሉም። በእኔ የማይሆነውን ነገር በሰው ላይ እንዲሆን አልፈልግም። ይቅርታ አድርጉልኝ። እኔ ሄሉን እወዳታለሁ። በጣም ነው የምወዳት። በጣም ነው እኔ እግዚአብሔር ነው የምላችሁ። አንዳንዴ የባዳም ፍቅር የሰው ፍቅር ሲጣችሁ ነው። ግን ደግሞ እዚህ ጋር ሴት እንደ ሴት ልጅ በእሷ በኩል ሆኜ ነግበኔ ነው በቃ ህዊ ወልዳ እንደወላድ በቃ ልጁን ሰጥታ እነሱ ያሳድጉት የራሱ ጉዳይ ማለት አትችልም። እንዲህ 9 ወር ተሸክማ የወለደችው ልጅ እንዴት ነው ለሄሉ አሳልፈ የምትሰጠው? እና ብቻ ይከብዳሉ። ውድ ቤተሰቦች እስኪ እናንተ ምን ትላላችሁ? ሀሳብ አስተያየታቸው። እንደኔ ሄሉ ነቃ ብላ ሽማግሌ የሚባለውን ነገር ቢያቆዩት የተሻለ ነው ብዬ ነው እኔ እንደ ሀሳብ። ምክንያቱም ያቡ አሁን ላይ በጣም ግራ ተጋብቷል። ሁለታችሁን ምናምን በቃ ማለት ግራ ስለተጋባ እዚህ ጋር ልጁ አለ፣ እዚህ ጋር ሄሉን ይወዳታል። ብቻ አላቅም። ውድ ቤተሰቦች እናንተ ምን ትላላችሁ? እስኪ በኮሜንት ሀሳብ አስተያየታችሁን። ገና ልንጋባ ነው። አይንሽ እያየ እንጋባለን። አምኜ መቀበል የራሱ አንድ ነገር ነው። እኔ ሄለን ስለሆንኩ ነው አምኜ የተቀበልኩት። ነገርኩሽ እኮ ለልጅ ያለው እንትን እያየሽ ነው አይደለ? ኧረ እባክሽ ስማ፣ ያው እኔና አንተ ብዙ ፕላኖች አለን፣ እቅዶች አሉ። ሰምተሃል አይደል? እነዛ ነገሮች እያንዳንዱ እንዲሆኑ ነው የምፈልገው። እሷ ዛሬ ስላረገዘች ምንም ነገር የሚቀየር ነገር የለም። አስረግጠህ ንገራት። አዲስ እንትን ስለሆነ እያስታወቃን ነው። ገባችሁ? አዲስ ቅሬት ስለሆነች በቃ አያችሁ ተሸታት ምንም ነገር እንትን ትላለች። ብቻ ከባድ ነው። ይኸው ሰውን ተከትሎ እንዴት ነው አሁን ላይ ታዲያ እንዴት ሆኖ ነው ይሄ ህይወት የሚሆነው? እኔ ባሰ ከምትታመም ሽምግልናው ቢቆይ በእኔ ሁሉን ነገር ችኩል ያለ ነገር ከሚያረጉ ማለት ምንድን ነው እኮ እየተካሄደ ያለው? አንተ ሲጀመር ከሷ ጋር ባለ ሰዓት ለምን ተኛል? ያውልሽ ብር አምባር ሰበራሉ። ያቡ በጣም የተጣደፈ ልጅ ነው። ከተዋወቃችሁ በቃ አብሯችሁ እንትን ካላለ በጣም የተጣደፈ ልጅ ነው። ይሄ እውነቴን ልመራችሁ ብር አምባር ሰበራሉን ብሎ ነው እንትን ያለባት ማለት ነው። እና ለማንኛውም ሲውዶች አይደለም እንዴት አብራችሁ ትተኛላችሁ? ሲጀመር አፈር ነው ዳንሽ እንዴት አንተ ከኔ ውጭ እሺ ብሎ ታዘዘልህ? ምን አይነት ሰው ነው? ቆይ አንቺ ዝብቶኝ እንዴት በአንዴ እሺ ብለሽ ትጫዋለሽ? ነገርኩሽ። ተረጋጊ። እዚህ ጋር ሞታል እያየሽ ነው አይደል እንዴ?
ለምሮ እንደዚህ መቶኛ አንቺ ራስሽ ሌላ ነገር ባደረኩት አስመሰለው እኮ። ተረጋጊ በቃ አንቺ እያመመሽ ነው። አትንካት በቃ ዝም ብለህ አትንካት በቃ ምንም አትሆንም። ለምን ራስሽን አተረጋጊ? ምንም አትሆንም አልኩህ በቃ ና እኔ አጠገብ ምንም አትሆንም ምንም አትሆንም አልኩህ። አትና ተነሳ እሺ እያመማት እኮ የትም አትሄድም ቁጭ በል ወይ ዘንድሮ እንደዚህ እኮ ነው የሚቀጥለው። ለምን አትረጋጊ? ይሄ እኮ ገና እኮ እየተጀመረ እኮ ነው። የእውነት አውቃ ነው እንደዚህ የሆነች ያለችው። ኧረ ሄሎ በጌታ ሲያስመልሳት ያይሻረ እንዴ ለምን ትኛለሽ? እጅህን አንሳ ያው እጅህን አንሳ የምር እጅህን አንሳ። እኔ እንደ ሀሳብ ሄሉ በዚህ ቅናቷ ማለት እንዴት ነው አብሮ የሚያኖራቸው? ሄሉ ሽማግሌ የሚባለውን ነገር ባታቸኩለው ጊዜ ቢሰጡት ቢተያዩ፣ አሁንም የበለጠ ቢተያዩ ያቡ እርግጠኛ ነኝ ሄሉ እንደዚህ ከቀጠለ ልጅን እመርጣለሁ እንደሚል ያውን እንትን አትበሉ። ለልጅ ያለውን ነገር ታውቃላችሁ። ምክንያቱም የበለጠ ከምታለቅስ አሁኑ እንትን ሚል ይሻላል ብዬ ነው የማስበው። እኔ አላቅም፣ ግን እኔ እንደኔ ሀሳብ ይለያዩ ያልክ አይደለም። ውድ ቤተሰቦች እርግዝና የእውነት እርግጠኛ ከሆኑ ሽምግልናውን ቢያቆዩት ትንሽ ቆየት ቢያደርጉት። ምክንያቱም እንደዚህ እኮ ነው ተጋቡ ተፋቱ፣ እንዴት ነው የሚሆነው? እርግጠኛ ነኝ እንዴት ነው የሚሆነው? ልጅቷ ደግሞ ወልዳ አትሰጥም። እኔም በሆን አልሰጥም፣ እንደ ራሴ ሳየው ማለት ነው። እጅን ነው የምቆርጥልህ፣ የምር እጅን አንሳ። የለን እዚህ ጋር መጫጫ አይደለም ያለብን። በቃ እቺ ልጅ ይቻል ሊድን ወደ ቤት በቃ እኔ ቤት ልውሰዳትና እኔ ልንከባከባት ማለት የለም ትወስዳት እኔ ቤት ነው የምወስዳት። የትም አትወስዳትም፣ የትም አትኖርም። ገባህ? አዳምጪ። በዚህ ምክንያት እኔ ይሄ ልጅ አንድ ነገር ቢሆን እኮ የሚሰጠኝ ነገር ነው። አትሄድም፣ ቤት አትኖርም፣ አንተ ቤት አትኖርም። አለቀ በቃ። እኔ ልንከባከባት የትም አትሄድም፣ አለቀ በቃ። አንተ ቤት ላይ ነው የምትኖረው። የዛ እሷ ብቻዋን እናውጣት አለ። ምን አገባኝ እኔ? ይመለከተኛል። መቀበሌ ራሱ አንድ ነገር ነው። እሺ አዳምጪ። አንተ ቤት በቃ ለትንሽ ጊዜ እኮ ነው። እስኪ ወደ ድረስ ነው ከኖርን ለሶስት ነው የምንኖረው እንጂ ብቻዋን ከእሷ ጋር አትኖርም። ትንሽ ጊዜ እኮ ነው። ጠዋት ተነስታችሁ ቁርስ እየበላችሁ ከዛ ምሳ አንድ ላይ ከዛ እራት። እሺ ማታሳ ማታስ የማታ ማታ ምን ይፈጠራል? ምን አላመሽኛችን ነው ከመምጣት ትችያለሽ እኮ ለሶስት አንድ ላይ መኖር እንችላለን። እኔ አመቻቻለሁ። በቃ ሁሉ ነው አልጋ ምናምን አመቻቻለሁ። እስክትወልድ ድረስ እኔ አጠገቧ መሆን አለብኝ። ከዛስ ቆይ እኔ እናንተስ አንቺ ጋር አብረን እናድራለን። ምን ችግር አለው? እኔና አንቺ እሷን አስቀምጠን እኔ እናንተ እናድራለን። አንቺ ትንሽ ክብር አይሰማሽም? ቆይ ሄለን አትጩይባት። ለምሮ የምትጩይባት እያመማት ነው እያየሽ እኮ ነው። ሄለን ለምን አትቀመጭም? በቃ አቅለሸለሽ ሄለን በዚህ አይነት ሁኔታ አይደለም የምናወራው እዚህ በኋላ። አዳምጪ። በቃ እንደዚህ የምትጩይባት አትፈልግም እኮ ታዲያ እንድትነካት አይተናነቀች እኮ ነው ይሸታል። ምንም አትሆንም። በቃ አለቀ። አቅለሽልሻት ነው በቃ አለቀ። ምንም አትሆንም። ሳይውት ያለማረ ሲበሉት ያቅራል የሚባል ነገር ነው። አይ ጉድ! እኔ ያለሁልሽ እኮ እያልኩሽ ነው አይደል? በቃ በቃ ያለው ችግር የለውም። ቆይ ግን አንቺ ለምን ደግሞ አትረጂኝ? እንዴት ለምንሽ? ምንድነው ምረጣሽ? እንደዚህ እንኳን ትንሽ አታዝኝልኝ? ምንድነው አንቺ ባዛ ምን ይሆንክ ነው? አርፈ ተቀመጥ። ሄለን ስራት አይኖርሽ። እንደዚህ ያረጋግጥ ይራታ ተድጓል አልኩኝ አይደል? ይሄ እሱ ፍላጎት ነው። ምንድነው የምትይኝ? ቆይ አንቺ እኔ ምን አልኩሽ ነው? እሺ ተስማማን እኮ በቃ ልጅሽን እናሳድገዋለን። ተስማማን በቃ አለቀ። ማርገዝሽን አረጋገጥኩ በቃ። ምንድነው የሚያስለቅስሽ? ካታልቅሽ ቆይ አንዴ ሄለን ስራት አይኖርሽ። አንዴ ተረጋጊ ይባክሽ። ተረጋጊ በቃ ያለሁልሽ ያልኩሽ አንዴ አለሁልሽ። እኔ በቃ ተረጋጊ እፈልጋለሁ። ምን አለ መሰላችሁ ያቡ ማለት በጣም ራስ ወዳድ ነው። የምሬን ነው የምላችሁ፣ በጣም ራስ ወዳድ ነው። ለምን ብትሉ ለእሷ ሳያስብ መጀመሪያ እሷን ያገኛል። ለልጅቷ ሳያስብ እንደዚህ ስታለቅሽ እንደዚህ እንትን ስትል ልጁ ይጎዳል ምናምን። በጣም ራስ ወዳድ ነው እግዚአብሔርን ማለት ነው። እሷ ደህና ስትሆን ነው ልጅን የምትሰጥህ ማለት ነው። ልጁን በሰላም ተረግዞ የሚወለደው እና እዚህ ጋር እኔ ለሄሉ መመክራት እንደ እህትነት ያቡ እቺ ልጅ እስከምትወልድ ድረስ ሽማግሌ ባታስልኪ ቤተሰቦችሽንም ሽማግሌ ተልኮ እንትን ባለ ቢላክ ምንም በመለየት በአንቺ አልተጀመረም። ሁላችንም የተደረገ ነገር ነው። ሁላችንም ጋር ያለ ነው። ግን ደግሞ የበለጠ ከምታለቅሺ ሽማግሌውን ብታቆዩ የተሻለ ነው። ብትቆዩ ማርያምን ከዚህ አይበልጥም። እንግዲህ አሁን ተረገዘ 9 ወር ነገ ጠዋት ነው ደህና ያልሆነ ሰው ማለት ነው። ሶ ብታቆየውና ያቡ
ወዴት ነው እንዴት ነው የሚለውን ነገር ብታየው የተሻለ ነው ብዬ ነው የማስበው። እና ውድ ቤተሰቦቼ እናንተስ ምን ትላላችሁ? ገና ከአሁኑ እንደዚህ የሆነ ነገ የራስ ጉዳይ ከልጅ የሚበልጥ የለም እንደሚላት እኔ አልጠራጠርም። ምክንያቱም ያቡ በጣም ራስ ወዳድ ነው። እኔ እያየሁት ስለሆነ ነው። እኔ ይለያዩ እያልኩ አይደለም፣ ግን እዚህ ጋር ደግሞ እንደ ሴት ልጅ አላቅም። ብቻ ውድ ቤተሰቦቼ እስኪ እናንተም በኮሜንት ሀሳባችሁን አስቀምጡ። በቃ ከእሷ ጋር ቆርጠን ባለንበት ጊዜ እሷ ደግሞ እርጉዝና መጣች። ታዲያ ምንድን ነው ማድረግ ያለብን? እኔ በልጅ ምክንያት ታስሬ ሌላ ነገር ውስጥ መግባትም አልፈልግም። ሄሉንም ማጣት አልፈልግም። በቃ ይሁን ያለው አማራጭ፣ ሌላ አማራጭ የለም። በቃ ከዚህ ውጭ ሄሉ ምን ማድረግ አልችልም። በቃ ሁላችሁም ተረዱኝ። ሳሚ አንቺም አንድ ጎኑ ወይኔ እናቴ ወይኔ አንዳንድ ጎኑ በቃ አንዳንድ ጎኑ እያቀፋችሁ ተኙ። አይሆንም ያሉት ነገር በሱ ፍቃድ ይሆናል። ምንስ ሌላ ብትወጂ መች በልጅ ይጨከናል። ግድ የለም ቢሉኝ እኔ ምነው ዛሬ ሲያለሷ አልተውም ማለት መቼም እሱን አልተውም። በቃ መቼም አሳልፌ አልሰጥም። ከኖርንም አንድ ላይ ለሶስት እንኖራታለን እንጂ መቼም አሳልፌ አልሰጥም። ኖሩ ግን አረ በጣም እኔ እንጃ እኔ አላቅም። የአንቺ ሀሳብ ተተመችሽ መኖር ትችያለሽ። እስኪ ግን በጣም ያሳዝነ የህይወቷ የሄሉ ህይወት በጣም ነው የሚያሳዝነው። የመሬን ነው የምላችሁ። ፈጣሪ ለማንኛውም ሰላምሽ ይብዛ። ዋናው ደህና ከሆንሽ ሁሉም ትርፍ ነው። ዋናው ለሰው ልጅ ጤና ነው።